በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። እግዚአብሔር ቤተሰቦች እናታችን የቅድስት ድንግል ማርያም የአስራት የቃል ኪዳን የመስቀል ስር ስጦታዎች በወደደንና ባፈቀረን በልዑል እግዚአብሔር ስም እንደምን አደራችሁ እንደምን እስከዚህ ሰዓት ቆያችሁ? አሜን። እግዚአብሔር ይመስገን ብለን እንድናመሰግነው የፈቀደልን ልዑለ ባሕርይ እግዚአብሔር ስሙ ዛሬም ዘወትርም ለዘላለሙ የተመሰገነ ይሁን። ውድ ኦርቶዶክሳውያን እንግዲህ ከሁለት ሳምንት በላይ እንዲሁም ደግሞ 3 ሳምንት ሊሆነው ጥቂት በቀረው የመጽሐፍ ቅዱስ ጥያቄና መልስ ውድድር የተሳተፉ እንግዲህ እንደምታዩት ነው። እዚህ ጋር ይታያችኋል ብዬ አስባለሁኝ። ትንሽ ከፍ አድርገውና እንግዲህ ይህንን አሁን ጠዋት 8 ሰዓት ከ40 በኢትዮጵያ ሰዓት አቆጣጠር 2 ሰዓት ከ45 ላይ ነው ይሄ ውጤት ያለው። እንደምታዩት በአንደኝነት ደረጃ ላይ የሚገኘው 52.1% ላይ አሁን የሚገኘው መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ አንደኛው ማህበር ማለት ነው። ይቅርታ ሁለተኛው ማህበር እዚህ ጋር የምታዩት ሁለተኛው ማህበር ማለት ይሄ ነው። ሁለተኛው ማህበር ማለት ነው። ስለዚህ ይሄ አሁን እየመራ ይገኛል። እንግዲህ ጥያቄና መልሱ ሊያልቅ 8 ሰዓታት ብቻ ናቸው የቀሩት። 8 ሰዓታት ብቻ ናቸው የቀሩት። በእነዚህ እስከዚህ ሰዓት ድረስ ግን ባለው ግን በጣም በብዙ ልዩነት መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ማህበር እየመራ ይገኛል ማለት ነው። ከዛ በመቀጠል እንግዲህ አንደኝነቱን ተቆጣጥሮት የነበረው በኋላ ደግሞ መድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ሁለተኛው ማህበር መጥቶ የቀማው የቅድስት ድንግል ማርያም ማህበር 32.9% አለው ማለት ነው። አሁን ሁለተኛ ደረጃ ይዞ ከመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ ጋር እየተከተለ ያለ ማህበር ነው። ከዛ በመቀጠል በአራተኛ ደረጃ ላይ የሚገኘው ማህበር ደግሞ የማህበረ አቡነ ገብረ መንፈስ ቅዱስ ማህበር ነው። በእውነት ይሄ ማህበር አሁን ነው ገና ወደ ጥያቄና መልሱ ውድድር የገባው። ከዛ በፊት ተሳታፊ አልነበረም፣ ግን አሁን እየተሳተፈ ይገኛል ማለት ነው። ሶስተኛ ደረጃን ይዟል ማለት ነው። 5.3% ከጠቅላላ ተወዳዳሪዎች በማስመዝገብ ሶስተኛ ደረጃን ይዟል። ከዛ በመቀጠል ደግሞ አራተኛ ደረጃ ላይ የሚገኘው የመድኃኔዓለም ቅዱስ ያሬድ ቅዱስ ጊዮርጊስ አንደኛው ማህበር፣ የቅድሙ ሁለተኛ ማህበር ነው። ስማቸው ተመሳሳይ ስለሆነ ነው። የቅድሙ ሁለተኛው ማህበር ነው፣ የአሁኑ ደግሞ አንደኛው ማህበር ነው። እዚህ ጋር የምታዩት 3.9% በማስመዝገብ አራተኝነት ደረጃውን ይዟል ማለት ነው። ሶስተኛ አቡነ ገብረ መንፈስ ቅዱስ ማህበር ስለሆነ ነው። ሌላኛው መድኃኔዓለም ወማርያም ማህበር ነው። እዚህ ጋር የምታዩት ደግሞ እንግዲህ መድኃኔዓለም ወማርያም ማህበር ማለት ይሄ ነው። መድኃኔዓለም ወማርያም ማህበር ደግሞ ከጠቅላላው 3.7% በማስመዝገብ አሁን 5ኛ ደረጃን ይዞ ይገኛል። ሌሎቹ ደግሞ የቅዱስ ሚካኤል ማህበር 6ኛ ደረጃን ይዞ ይገኛል። የቅዱስ ያሬድ መዝሙር ቤት ደግሞ 7ኛ ደረጃን ይዞ ይገኛል ማለት ነው። እንግዲህ ሌሎቹ ደግሞ ማህበር የሌላቸው የተሳተፉ ዜጋ እንደምታዩቸው አሉ። እነሱም እንዲሁ ይገኛሉ ማለት ነው። እንግዲህ ይህን ውድድር እስካሁን ድረስ በተካሄደው አሁን ባለበት ሰዓት እንግዲህ እስከ 11 ሰዓት የሚቀጥል ስለሆነ 11:00 ላይ ነው የሚያቆመው። 11 ሰዓት ስለሚያሳይ የምትልኩበት ሰዓት ስለሚያሳይ ከ11:00 በፊት መሆን አለበት። ከ11:00 በፊት መሆን አለበት። አለዚያ 11:001 በሚል ቢላክ ተቀባይነት የለውም ማለት ነው። ተቀባይነት የለውም ስላችሁ ምንድነው? ውድድሩ ውስጥ ተሳታፊ አይሆንም። ማህበሩን ሊወክል አይችልም። እሱም ከአሉት አሁን ወደ 358 ሰው ተወዳድሯልና ከነዚያ ጋር አብሮ ውጤቱ ተወዳዳሪ ሆኖ አይሆንም ማለት ነው። ስለዚህ አሁን ይሄው እንግዲህ ይሄ ነው እንደምታዩት ውጤታችሁ አሁን ያለበት ሁኔታ ይሄ ነው። እጅግ ግሩም ነው፣ ድንቅ ነው በእውነቱ። በዚህ ብዙዎቻችሁ በስደት ያላችሁ ናችሁ። በስደት ላይ ሆናችሁ ግን ይህንን ያክል መስራት እጅግ በጣም ግሩም ነው። የባለፈው ወደ 350 አካባቢ ተሰርቶ ነበረ። አሁን ግን በሚገርም ሁኔታ ያው 8 ሰው ተጨምሮ በዛም ላይ ጾም ወዲያ ወዲህ መንቀሳቀስ የማትችሉበት
በተለይ በሙስሊም ሀገራት ያላችሁ መንቀሳቀስ በማትችሉበት ሁኔታ ላይ ሆናችሁ ነውና እየሰራችሁ ያላችሁት። ሁላችሁም ጸጋውን ያብዛላችሁ፣ እግዚአብሔር ይስጥልን፣ እግዚአብሔር ያክብርልን። ከዚህ በመቀጠል ደግሞ ጥሪ ነው ማስተላለፈው። እንግዲህ የእንሻገር ቲዩብ አሁን ማህበራትን አንድ ላይ አድርጎ በጋራ የምንወዳደርበት የምንነጋገርበት ሁልጊዜ ጥያቄ እንግዲህ ከዘፍጥረት ዛሬ አሁን ዘፍጥረትን ማጠቃለያው ነው። እንግዲህ ፈተና 6ኛው ዙር ነው። አሁን በሚቀጥለው 7ኛ ዙር ዘጸአት እንገባለን ማለት ነው። ስለዚህ ከሚቀጥለው ወር ጀምሮ ደግሞ ብዙ ማህበራት አብረን ብንሰራ አባላቶቻችሁ መጽሐፍ ቅዱስን እንዲያነቡ እንዲረዱ ብታደርጓቸው የሚል ሀሳብ አለኝ። እስኪ ጽሁፉን ለእናንተ ላነብላችሁና ማስታወቂያውን ደግሞ ለሌሎች እንዲደርስ ሼር እንድታደርጉልኝ አደራ ላለሁ ማለት ነው። እናንተም ደግሞ ተሳታፊ እንድትሆኑ ማለት ነው። እንግዲህ ማስታወቂያው በኦሮምኛም የተጻፈ ነው። እንደምታዩት በኦሮምኛ ተጽፏል። እንደገና ደግሞ በትግርኛም ተጽፏል። እንደምታዩት ይሄ በአማርኛ የተጻፈው ነው። በትግርኛም የተጻፈ አለ። እዚህ ጋር የምታዩት ደግሞ በትግርኛ የተጻፈው ነው ማለት ነው። በትግርኛ የተጻፈው ነው ማስታወቂያ። እንግዲህ ላንብላችሁና ማስታወቂያውን ጊዜ ላለመውሰድ ልዩ መንፈሳዊና የአንድነት ጥሪ ከእንሻገር ቲዩብ። ውድና የተወደዳችሁ የኦርቶዶክሳዊ ማህበር ሚዲያ አገልጋዮችና ተጠቃሚዎች በሙሉ በቅድሚያ በያላችሁበት በሀገር ውስጥም ሆነ በስደት ጊዜና ቦታ ሳይገድባችሁ ቅድስት ቤተክርስቲያን አስተምሮ ኮርሶችን፣ ዝማሬዎችን በማህበራዊ ሚዲያ ለምዕመናን ስለምታደርሱ በእውነት እግዚአብሔር አምላክ የድካማችሁን ዋጋ ይክፈላችሁ። ኦርቶዶክሳዊነት በብዙ ፈተና ውስጥ ባለበት በዚህ ዘመን ምዕመናን ሃይማኖታቸውን ጠንቅቀው እንዲያውቁ እንዲረዱ የምታደርጉት ተጋድሎ እጅግ የሚያኮራና ሊበረታታ የሚገባው ታላቅ መንፈሳዊ ስራ ነው። በርቱልን። አሁን ደግሞ ሁላችንንም ወደ ላቀ አንድነት የሚያመጣ ልዩ መርሃ ግብር ይዘን መጠናን ከእንሻገር ቲዩብ ቃለ እግዚአብሔርን ይበልጥ እንድናውቅ መጽሐፍ ቅዱስን በጥልቀት እንድናነብ የሚያነሳሳ ከዘፍጥረት እስከ ዮሐንስ ራእይ የሚዘልቅ የመጽሐፍ ቅዱስ ጥያቄና መልስ ውድድር አዘጋጅተናል። ይህ ታላቅ ውድድር የሁሉንም ተሳትፎ ለማሳደግ ሲባል በሶስት ቋንቋዎች ማለትም በአማርኛ፣ በኦሮምኛ፣ በትግርኛ ተዘጋጅቶ ይቀርባል። ጥያቄና መልሱ በአማርኛ፣ በኦሮምኛ፣ በትግርኛ ተዘጋጅቶ ይቀርባል። ሌሎች ቋንቋዎችን የምታግዙኝ ካላችሁ እኔ ያግዛለሁ። በእነዚህ አሁን ቋንቋዎች በሶስት ቋንቋዎች የሚያግዙኝ ስላሉ ነው። የምታግዙኝ ካላችሁ ግን ሌሎች ቋንቋዎችን ለመጨመር በደስታ የሚቀበል መሆኑን እገልጻለሁኝ። ይህ መርሃ ግብር በቴሌግራም፣ በዋትሳፕ፣ በኢሞ፣ በቲክቶክ እና በሌሎች የማህበራዊ ሶሻል ሚዲያ ለሚገኙ ኦርቶዶክሳውያን ማህበራት በሙሉ የተዘጋጀ ነው። በዚህ ታላቅ መንፈሳዊ መርሃ ግብር በመሳተፋችን የምናገኛቸው አበይት ጥቅሞች፣ አበይት የሚለው ያኛውን አ ነው የሚሆነው። በእውነት ይቅርታ ጠይቃለሁኝ። አንደኛ፣ የዘወትር የመጽሐፍ ቅዱስ ንባብ ባህልን ማዳበር። መጽሐፍ ቅዱስን ከመደርደሪያ አውርደን የዕለት ተዕለት ህይወታችንን ምግባችንን እንድናደርገው ያነሳሳናል። ሁለተኛ፣ እምነትን በእውቀት ማጽናት። በዘመናችን ለሚነሱ የተለያዩ ንፋቄ የተሃድሶ ጥያቄዎች ተገቢውን መጽሐፍ ቅዱሳዊ ምላሽ መስጠት የሚያስችል ጠንካራ አቅም ይፈጥርልናል። ሶስተኛ፣ ዓለም አቀፋዊ መንፈሳዊ ትስስር። በተለያዩ ሀገራት አህጉራት የተበተኑ የቤተክርስቲያን ልጆች በቃለ እግዚአብሔር በማሳተፍ የላቀ ኦርቶዶክሳዊ አንድነትን ይፈጥራል። አራተኛ፣ ከሊቃውንት የመማር ዕድል። በጥያቄና መልሱ ሂደት ግር የሚሉንንና ያልገቡንን የመጽሐፍ ቅዱስ ክፍሎች በማህበራቶቻችን ከሚገኙ መምህራን ሊቃውንት ጋር በመወያየት ጥያቄዎቻችሁ እንዲፈቱ ሰፊ በር ይከፍታል። አምስተኛ፣ ጤናማ መንፈሳዊ ፉክክርን ለመፍጠር ወጣቶች ውድ ጊዜያቸውን በማህበራዊ ሚዲያ ላይ ለሚያንጹና መንፈሳዊ ህይወትን ለሚያሳድጉ ነገሮች እንዲያውሉ ያደርጋል። ስድስተኛ፣
የራስንና የማህበርን ክፍተት ለመለየት ይረዳል። ውድድሩ እንደ መመዘኛ በመጠቀም አባላት ይበልጥ ትምህርት የሚያስፈልጋቸው ክፍሎች ለይተን በማውጣት የተሻለ ትምህርት አሰጣጥ ዘዴ እንድንከተል ይረዳናል። 7ኛ ማህበራችሁን በማስተዋወቅ አባላትን ማፍራት። በዚህ በሰፊው አውደ ርዕይ የጥያቄና መልስ አውደ ርዕይ ላይ በመሳተፍ የማህበራችሁን መንፈሳዊ አገልግሎት ለብዙሃኑ ማስተዋወቅና አዳዲስ አባላትን ወደ ማህበራችሁ መሳብ ማፍራት የሚያስችል ታላቅ መድረክ ነው። እስካሁን ጥሪያችንን ተቀብለው በመሳተፍ ላይ ያሉ የማህበራት ስም 1ኛ ቅድስት ድንግል ማርያም ማህበር በኢሞ፣ 2ኛ መድኃኔዓለም ቅዱስ ያሬድ እና ቅዱስ ጊዮርጊስ አንደኛው ማህበር በኢሞ፣ 3ኛ የመድኃኔዓለም የቅዱስ ያሬድ እና የቅዱስ ጊዮርጊስ ሁለተኛው ማህበር በኢሞ፣ 4ኛ የመድኃኔዓለም ወማርያም ማህበር በኢሞ፣ 5ኛ የአቡነ ገብረ መንፈስ ቅዱስ ማህበር በኢሞ። እንዲሁም ከዚህ በታች አንዳንድ አባላቶቻቸው በጥያቄና መልስ የተሳተፉ ያሉ አሁን ደግሞ እንደ ማህበር ሙሉ በሙሉ አባላትን በማሳተፍ እንዲቀላቀሉን የምንጠይቃቸው ማህበራት 6ኛ የቅዱስ ሚካኤል ማህበር፣ 7ኛ የቅዱስ ያሬድ መዝሙር ቤት ማህበር፣ 8ኛ የመድኃኔዓለም ማህበር በትግርኛ፣ 9ኛ የቅድስት ሥላሴ ወማርያም ማህበር፣ 10ኛ የቅድስት አርሴማ ማህበር። እነዚህ በኢሞ ማህበራት ናቸው። እነዚህም እና ሌሎችም በዋትሳፕ በተለያዩ የሶሻል ሚዲያ በቴሌግራም እና በቲክታክን ጨምሮ በተለያዩ ማህበራዊ ሚዲያ በዚህ መንፈሳዊ ማዕድ ላይ እንድትሳተፉ በያላችሁበት አስተምሩ፣ ምከሩ። በጋራ ደግሞ እንጠያየቅ፣ እንመማር። ለመመዝገብና ለመሳተፍ በግልም ሆነ እንደ ማህበር በውድድሩ ለመሳተፍ ከታች ባለው የቴሌግራም ስልክ ቁጥር በመጻፍ ይመዝገቡ ወይም ያሳውቁን። የቴሌግራም ቁጥር 251 905 53 66 16። የእናንተ ድርሻ ምንድን ነው? ጥያቄዎችን ሲለቀቁ ንቁ ተሳትፎ ማድረግና ይህንን መልእክት ለሁሉም ማህበራትና የሶሻል ሚዲያ ተጠቃሚዎች እንዲደርስ እንሻገር ቲዩብን ሼር፣ ላይክ፣ ሰብስክራይብ በማድረግ የበኩላችሁን ሐዋርያዊ ግዴታ እንድትወጡ በታላቅ አክብሮት ጠይቃለሁ። አንድነታችንን እግዚአብሔር ያጽናልን። ለመማር እና ለማስተማር ሁላችንን ያበርታን። ለምታደርጉት ትብብር ሁሉ እግዚአብሔር ያክብርልኝ። ዋጋችሁን በሰማይ ያብዛላችሁ። እንሻገር ቲዩብ፣ አብረን እንስራ፣ አብረን እንሁን። ወስብሐት ለእግዚአብሔር ወለወላዲቱ ድንግል ወለመስቀሉ ክቡር። አሜን አሜን አሜን።